አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 21 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርገዋልና እርሷም ስለኛ ሁል ጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን ቅዱስ ቆጵርያኖስ ድንግሊቱ ዮስቴና በሰማዕትነት አረፉ። ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ስራየኛ ነበር። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳ በስራይ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በሄደ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ላይዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራይ ስራ አልሆነለትም። የቆጵርያኖስም ወሬው በተሰማ ጊዜ እርሱ ከስራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሮናልና ያም ድንግል ዮስቴናን የተመኛት ጎልማሳ ወደ ቆጵርያኖስ ሄዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቴናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት ፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሷ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቴናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። ነው አሁን የዮስቴናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ ራእይ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያንም ጊዜ ሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶችን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾመው። ዳግመኛም ቅስና ሾመው። በትሩፋት ስራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል አገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስዶ ለደናግል ገዳም እመምኔት አደረጋት። በቅርጣግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሃዲው ንጉሥ ዳኪዎስ ስለ እነርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቴናን የሶስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከ72ቱ አርድእት የአንዱ ሐዋርያ የጢባሪዎስ የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ህዳር 9 ቀን ጽፈናል። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።